እንደ መነሻ እንዲሆነን የመጀመሪያ ጥያቄ ኢትዮጵያ ያለችበትን ሁኔታ ለመገምገምም ለማወቅም እንዲመች ቀጥታ ወደ ሌላ ጉዳይ ከመግባታችን በፊት የዛሬ 5 ዓመት አንተና ተወልደቱ ሁለታችሁ ስትገናኙ በነበረችው ኢትዮጵያ እና ዛሬ ባለችው ኢትዮጵያ መካከል ያለው አንድነትና ልዩነት ምንድን ነው? ከዛ ብንጀምር የተሻለ ነው የሚሆነው። ሁኔታ ግምገማ መሰረት ስለሚጥልልን ከዛ ብንነሳ የተሻለ ነው የሚሆነውና አንዳችሁ መጀመር ትችላላችሁ። ከጀዋር እንጀምራለን። እሺ አይ ቲንክ ያኔዋ ኢትዮጵያ ማውደድ ራሱ ይቻላል። ያኔዋ ኢትዮጵያ መጣ የዛሬው ኢትዮጵያ ብታይ ራሱ እንተዋወቃለን ወይ ብላ ነው የምጠይቀው። ምክንያቱም ያኔ የፈራነው ስጋት በእጥፍ ድርብ ነው የመጣው። የዛ ጊዜ አሁን ሁሉ የሚደጋግሙን ነገር መስከረም በኋላ ህጋዊ መንግስት አይኖርም፣ ይሄ ደግሞ ሀገርን ወደ ምስቅልቅልነት ያስገባል ብለን ማስጠንቀቂያ ስናደርግ ሲቀልሉ ነበር። እስካሁን ራሱ ሲቀልሉ ሳይ በጣም ይገርመኛል። ያ የነበረው ኮቪድ የፈጠረውን እድል ተጠቅሞ ወደ ግጭት እየሄደ የዛ ጊዜ ግጭት አልተስፋፋም ነበር በምዕራብ ኦሮሚያ አካባቢ ወለጋ አካባቢ እንጂ በትግራይ ቴንሽን ብቻ ነው እንጂ ወደ ጦርነት አልተገባም ነበር። ከዛ ወዲህ ነው እንግዲህ ትግራይ ውስጥ ያን ሁሉ ህዝብ የፈጀ ሀገርን ያደቀቀ ጦርነት ተካሄደ። ኦሮሚያ ውስጥ በምዕራብ በኩል ጀምሮ የነበረው ጦርነት ክልሉን ሙሉ በሙሉ አዳረሰ። አማራ ክልል ፈንድቶ አሁን በምናየው ሁኔታ ነው ያለው። የጦርነቱ ኢትዮጵያ ጦርነቱ ቆይታለች ለረጅም ጊዜ፣ ግን እንደባለፉት 7 ዓመታት ሀገር አውዳሚ ህዝብ አውዳሚ ጦርነት ሆኖ አያውቅም። ይሄ ደግሞ የሀገርን ካፓሲቲ መንግስትን ካፓሲቲ በጣም አዳክሞታል። ከዚሁ ጋር ተያይዞ የኢኮኖሚክ መሽቆልቆሉ የኢኮኖሚ ውድቀቱ ከተጠበቀው በላይና በጣም አደገኛ በሆነበት አሁን ለማንም መንገድ አስፈላጊ ያልሆነበት ሁኔታ ውስጥ ገብተናል። በሴኩሪቲ ረገድ በሀገራችን ምናልባት ለመጀመሪያ ጊዜ ዜጎች በዋና ከተማ ዙሪያ ያሉ ዜጎች በጠረፍ ሪሞት ኤሪያ የምንለው ፐሪፌሪያል የምንለው ሳይሆን ድሮ ሴኪር የሆነ የሃይላንድ ፕላቶ ሴትለር የሆነ ሴትልድ ካልቸራሊስት የሆነ ማህበረሰብ አርሶ የማይገባበት ነጋዴ ወጥቶ የማይገባበት ከዚህ ጋር ተያይዞ የሀገር ውስጥ ንግድ የሀገር ውስጥ እርሻ ምርት የቀነሰበት የውጭ ኢንቨስትመንት የደረቀበት ይሄ ኢኮኖሚን በጣም ያዳከመበት ሁኔታ ያለው። ሶስተኛውና ትልቁ ውድቀት ደግሞ የዲፕሎማሲ ውድቀት። የዲፕሎማሲ ውድቀት ብዙ ጊዜ አቴንሽን ሰጥተን አልተወያየ ነው። ኢትዮጵያ አሁን ያለችበት ዲፕሎማሲ ውድቀት it's incredible። ኢትዮጵያ ያኔ እኛ ውይይት ስናደርግና ፓርን ስናደርግ ገና ነበር እየጀመረ ያለው። ኢንፋክት ኖቤል ሽልማት የተገኘበት ብዙ ነገር የሚደረግበት ጊዜ ነበር። ከዛ ወዲህ ግን አንከር ስቴት ወይም የዛ አካባቢ የጸጥታና ደህንነት ምሰሶ ተብላ በመስራቅም በምዕራቡም የሚፎካከሩባት ሊዛመዷት የሚፎካከሩባት ሀገር ዛሬ ውልቅልቋ ወጥቶ የአካባቢው የጸጥታ ችግር አምራችና አከፋፋይ ኤክስፖርተር ኦፍ ኢንሴኪዩሪቲ ወደሚል ገብተው ያኔ ፓራያ ስቴት ሲባሉ የነበሩ እንደ ኤርትራ አይነት የአካባቢው የመረጋጋት ተምሳሌት እየሆኑ ኢትዮጵያን ለመተካት የሚሄዱበት ኬንያ የዲፕሎማቲክ ድሮ እንግዲህ እንደምታውቀው የአፍሪካ ህብረት ስላለ ብቻ ሳይሆን ካለው ስቴት ጥንካሬ የተነሳ ኢትዮጵያ የምስራቅ አፍሪካ ዋና የዲፕሎማሲም የሴኩሪቲም ማዕከል ነበረች። አሁን ግን የዲፕሎማሲ ማዕከሉ ወደ ናይሮቢ ሄዷል። የሴኩሪቲ ማዕከሉ ወደ ተለያየ አካባቢ ነው እየሄደ ያለው። ድሮ ሶማሊያን ለማረጋጋት ኢትዮጵያ ነበረች የምትጠራው፣ ሱዳን ለማረጋጋት ኢትዮጵያ ነበረች የምትጠራው፣ ደቡብ ሱዳን ለማረጋጋት ኢትዮጵያ ነበረች የምትጠራው። ዛሬ ሱዳን ሲጠራ ኢትዮጵያ ያለመረጋጋቱ አካል ተብላ ነው የምትጠራው። ከጅቡቲ ጋር ግጭት ውስጥ ያለ ነው፣ ከሶማሊያ ጋር ግጭት ውስጥ ያለ ነው፣ ከኬንያ ጋር ፈዘዝ ያለ ግንኙነት ነው ያለው፣ ከሱዳን ጋር የግጭቱ አካል ነው ያለ ነው፣ ከኤርትራ ጋር ወደ ጦርነት እያቀናን ያለበት ቦታ ነውና ሁሉም መለኪያ ስታየው አሁን ያለው ኢትዮጵያ የዛሬ 5 ዓመት ካለው በጣም የተዳከመ ኢኮኖሚያዊ ማህበራዊና ፖለቲካዊ እንዲሁም የጸጥታ ሁኔታ ያለው። ምናልባትም በዛው ማድረስ እንድታረጉ ልደትም እንዲጨምርበት የምፈልገው ጀዋርም ትመጣለህ። በሁለቱ መካከልስ ግንኙነት ለምሳሌ እዛ ጋር የተጣለው እርሾ ዛሬም ለደረስንበት ቀውስ ምክንያት ነው ወይ? እዛ ላይ የሆነ ነገር ብሬክ ብናደርግ ለውጥ ቢመጣ ከዚህ የተሻለ ነገር ይኖር ነበር ወይ የሚለውንም የምክንያትና የውጤት ግንኙነትም እንዲጨምሩልኝ ፈልጋለሁ። ልደት
ወል ጥሩ ነው ያነሳው ሞገስ። አብዛኛውን ሄዶበታል ጀዋር። እንዳው ትንሽ ለመጨመር ያህል አንዱ አሁን እንዳልከው እንግዲህ ከ5 ዓመት በላይ ሆነው ያ እኔና ጀዋር በመገናኛ ብዙሃን በቴሌቪዥን ቀርበን የታየንበት። ከዛ በፊት በቪኦኤ አንድ ጊዜ የጋራ ኢንተርቪው እንዳደረግን አስታውሳለሁ። እኔና ጀዋር ከረጅም ጊዜ ጀምሮ እንደዋወላለን፣ ተገናኝተን እንነጋገራለን። የፖለቲካ ልዩነትን ፐርሰናል አድርገን ወስደነው አናውቅም። ነገር ግን በቴሌቪዥን ወጥተን ስንከራከር ስንወያይ ያ የመጀመሪያችን ነበር ኦኤምኤን ላይ እና አይ ቲንክ ለውጡን ራሱ ያኔ የተፈጠረው ስሜት እና አሁን ያለው ስሜት የሚናገር ይመስለኛል። ያኔ እኔና ጀዋር ለምን አንድ ላይ ቁጭ ብለው ታዩ ተብለን ከፍተኛ የሆነ ነውጥ ነበር የተፈጠረው። አቧራው ነበር የጨሰው። በፍጹም በቃ በአገር ጉዳይ ተገናኝተን ለመነጋገር የሚያስችለን የጋራ ጉዳይ እንደሌለን ተደርጎ በአንድ በኩል በገዢው ፓርቲና በደጋፊ በሌላ በኩል ደግሞ በተቃዋሚው ጎራ እንዴት ሁለቱ ይገናኛሉ ተብሎ ትልቅ አቧራ ነበር የጨሰው። የዛሬው ውይይታችንም ገዢውን ፓርቲ ምናልባት በተመሳሳይ ሁኔታ ሊያስደነግጥ እንደሚችል እገምታለሁ። ምናልባት ይሄኛውን ጣልቃልገው እንዳው ላስታውስ በመልስ ስትሰጥ ከኢሳያስ አፈወርቂ ይልቅ ጀዋር መሐመድ ይቀርበኛል ብለህ ተናግረህ ነበር የዛሬ 5 ዓመት። እንደዛ ብሎ ለመናገር ሁሉ የሚያስገድድ ነበር። አሁን ይሄ ንግግር ምንም ያን ያህል የተለየ ንግግር አይደለም፣ ግን ያን ያህል ለመናገር የሚያስገድድ ነው የነበረው እና ያኔ ብዙ ጫጫታ ተፈጥሮ ነበረ በመንግስት ዙሪያ ብቻ ሳይሆን በተቃዋሚው ጭምር። እኔ እርግጠኛ ነኝ አሁን የመንግስት ኃይሎች መንጫጫታቸው አይቀርም። ተቃዋሚው ግን የሚደነግጥ አይመስለኝም። አሁን እንደውም ደስ የሚለው ይመስለኛል። የሚጠብቀው ነገር ነው ብዬ አምናለሁ። ይሄ ለውጡን ያሳያል። ያኔ በመካከላችን አሉ የምንላቸው የፖለቲካ ቅራኔዎች፣ ችግሮች ከአሁኑ ጋር ሲነጻጸር ኦልሞስት ኢምንት ነበሩ ማለት ይቻላል። ቅልጦት ሆነዋል። አሁን እድሜ ለፒፒ በዛ ጊዜ የነበሩትን ልዩነቶች አሁን ቅልጦት አድርጓቸዋል። እና እኔ ሁለት ነገሮችን በማየት ያኔ የነበርንበት ጊዜና አሁን ያለንበትን ሁኔታ ማነጻጸር የሚቻል ይመስለኛል። ያኔ አሁን ስናነሳ የነበረው ነገር በስልጣን ላይ የነበረው መንግስት በህገወጥ መንገድ ስልጣኑን ማራዘም የለበትም የሚል ነበር። ይሄ አደገኛ አካሄድ። ለምን? በዛን ወቅት በስልጣን ላይ የነበረው አካል ኢትዮጵያን ወደ በጎ አቅጣጫ ይለውጣል ተብሎ ተስፋ የተጣለበት አካል ነው የነበረው። ይሄ አካል ህግን ጥሶ የራሱን ስልጣን በህገወጥ መንገድ ማራዘም ከቻለ ወደፊት ትልቅ አደጋ ይዞ ይመጣል የሚል እምነት ስለነበረ አንደኛ የህግ መጣስን ነው ስንቃወም ነበር። ሁለተኛ ከዚሁ ጋር ተያይዞ ይሄ በበጎ መንፈስ ህዝቡ ያየው የለውጥ ሂደት ሊኮላሽ ይችላል፣ ሊጨናገፍ ይችላል የሚል ስጋት ነው የነበረው። የለውጥ ሂደት አሁን ከህግ የበላይነት ጥያቄ ከለውጥ ሂደት መስመርና መጨናገፍ ጥያቄ አልፈን እንደ አገርና ህዝብ መንግስት ኖሮን እንቀጥላለን ወይስ አንቀጥልም የሚል የህልውና ፈተና ላይ ወድቀናል። እና ሰፊ ልዩነት ነው ያለው ማለት ነው። እና በእርግጥም ያኔ ያነሳናቸው ስጋቶች የነበሩን ስጋቶች ምን ያህል ተጨባጭ ስጋቶች እንደነበሩ ወደፊት ሊመጣ የሚችለውን ደግሞ አደጋና ችግር አስቀድመን መገመትና ማሽተት ችለን እንደነበረ ያሳየ መድረክ ነው የሚመስለኝ። እና እርግጠኛ ነኝ አብዛኛዎቹ ተመልካቾች ያን ወደ ኋላ መለስ ብለው ማስታወስና ሊወሰድ የሚገባውን ትምህርት ይወስዳሉ የሚል እምነት አለኝ። እና ስፋቱ ከፍተኛ ነው ማለት እችላለሁ። ነገር ግን እንደው በዚህ አጋጣሚ ሞገስ አንዳንድ ሚዲያዎች ላይ አንዳንድ ትችቶች ከዛ መድረክ ጋር ተያይዞ ሲቀርቡ እሰማለሁ። ጀዋርና ልደቱ ከመስከረም 30 በኋላ መንግስት አይኖርም ይፈርሳል ብለዋል እየተባለ ሲነገር እሰማለሁ። እንደዛ አላልንም፣ እኛ ልንልም አንችልም። ያለው ህጋዊ የሚባል መንግስት አይኖርም ነው ያለው እንጂ በህገወጥ መንገድ መንግስት ሊቀጥል እንደሚችል እናውቅ ነበር፣ በግልጽም ስንናገር ነው የነበረው። ይሄን ሁኔታ ግን በተዛባ ሁኔታ ወስደው የመንግስት እድሜ ከመስከረም 30 በኋላ እንደሚያልቅለት እንደሚፈርስ አድርገን ያልተገባ ግምገማ እንዳደረግን የሚናገሩ ሰዎች አሉና እንደው በዚህ አጋጣሚ ሁኔታ ጉዳዩ ስለተነሳ ማረሙ ተገቢ ነው ብዬ ነው። እና ሰፊ ነው ለውጡ ለማለት ነው በአጠቃላይ። አመሰግናለሁ። እዚህ ላይ ምናልባት ጀዋርም የሚጨምር ነገር ካለ እንዳውም አንዱ የሚሉት ይዤዋለሁ። ምንድነው ከአማካኝ በታች ደካማ የሆነ መንግስት ነው ያሉት
የመስከረም 30 ቀጠሮ የተሰጠው መንግስት ይሄው 5 ዓመታትን ተጨማሪ የስልጣን ዘመን ይዞ ቀጥሏል የሚል ነው። ማንሳት ካልቀረ ኢን ኤ ዌይ እነሱ ያሉት ከመስከረም 30 በኋላ መንግስት የለም ብለው መንግስት 5 ዓመት ከዛ በኋላ ቀጥሏል የሚል ነው እንደ ትችትም የሚቀርበው። እንኳንም አነሳው ጀዋር የምትጨምረው ነገር አሁን በተነሱት ነገሮች ያኔም ዛሬም እኮ ከነሱ ጋር ያለ ልዩነት ግልጽ ነው። ያኔም እኔም ለቱም አይ ቲንክ ግርማ ጉተማ መሰለኝ ኢንተርቪው ያደረገን ስንናገር ያሳሰበን የሀገር ህልውና ነው የሽግግሩ ከዛም ደግሞ የሀገር ህልውና ስላሳዘበን ከመስከረም 30 በኋላ በተለይ እዛ ጊዜ ከህወሓት ጋር የነበረው ሽኩቻ እየከረረ ስለሄደ መቀሌና አዲስ አበባን የሚያስተሳስረው ህገ መንግስታዊ ሂደቱ ስለሆነ ከመስከረም 30 በኋላ የሚኖረው መንግስት በውይይትና በስምምነት ካልሆነ የሚያስተሳስረው ገመድ ይበጠሳል። ይሄ የመንግስትን ቅቡልነትና ህጋዊነት በማሳጣት ወደ ግጭት ያመራል። ይሄ ደግሞ ለሀገር ጠንቅ ይሆናል ነው። ያኔም ግን እነሱ ፎከሳቸው ምንድነው? ወንበሯ ነበረች። ከዛ ወዲህ በወንበሯ ቆይተዋል። ቆይተዋል። ግን ያኔ የነበረው የኢትዮጵያ መንግስትና ዛሬ ያለው የኢትዮጵያ መንግስት እኩል ነው አይደል? ዛሬ ያለው የኢትዮጵያ መንግስት የተሽመደመደ ትግራይ የኢትዮጵያ ፕራክቲካሊ የኢትዮጵያ መንግስት አካል አይደለችም። ዛሬ ፕራክቲካሊ ስፒኪንግ ዝም ብሎ ቴሪቶሪያል ኢንቴግሪቲ ምናምን ካላልን በስተቀር በፌደራል መንግስትና በትግራይ መካከል ኮሄሲቭ የሆነ ስቴት አይደለም ያለው። አብዛኛው የአማራ ክልልና አብዛኛው የኦሮሚያ ክልል ከመንግስት ቁጥጥር ውጭ ነው ያለው ኢንክሉዲንግ ሱሉልታ ከሱሉልታ ወጣ ስትል ማለት ነው። እና የምንድነው ስልጣን የመንግስት ፓወር ሲባል ኢትስ አቢሊቲ ቱ ብሮድካስት ፓወር ቫዮለንስ ኮንትሮል ማድረግ በዛ ክልል ውስጥ ያለው ማህበረሰብ ለመቆጣጠር እና ሰርቪስ ፕሮቫይድ ለማድረግ ያለው ካፓሲቲ ነው። አብይ በወንበሯ ቆይቷል። የአብይ ወንበር ግን ከኮሪደሩ አያልፍም። አሁን የኮሪደሩ መብራቶች አሉና የአብይ ስልጣን ከኮሪደሩ አያልፍም። ሳድሊ የአብይ ስልጣን ብቻ አይደለም የኢትዮጵያ ሀገረ መንግስት ስልጣን በኮሪደሯ ሊሚትድ ሆነ። ቅድም አነሳሁልህ ዛሬ ያለው ኢኮኖሚና ያኔ ያለው ኢኮኖሚ አይመጣጠንም። ያኔ የነበረ የዓለም ቅቡልነትና የዲፕሎማሲ ቅቡልነት ዛሬ እኮ ራሽያ፣ ቻይና እና አሜሪካ ሊዛመዱ ሲፎካከሩብን የነበር ነገሮች ወደ ጎን ተረስተናል። ዛሬ ለአፍሪካ ምስራቅ አፍሪካ የዲፕሎማሲ ጉዳይ ናይሮቢ ነው የሚካሄደው። እኛ የችግር መንስኤ ሆነን ታይተናል። ዲፕሎማሲ የደረሰብን ኪሳራ ቀላል ኪሳራ አይደለም። ወንበር ይዞ መቀጠል ሊሆን ይችላል። አሰድ የሲሪያው አሰድ ሁሌ እንትን ብለው 13 ዓመት በስልጣን ላይ ቆየ። ግን ወንበሯን ብቻ ነው እንጂ የያዘው የመንግስት አቅም የተሽመደመደ ሄዶ መጨረሻ ላይ በሁለት ሳምንት ውስጥ ተቃርቦ ጠፋ ማለት ነው። እና ያ ድክመት አለ። አይ ቲንክ አያይዘህ አንዱ ያኔ ለኔም መታሰር እና ሌሎች ነገሮች ተያይዞ የመጣው ከልደቱ ጋር የነበረው ኢንተርቪው በጣም ወሳኝ ነበር። እዛም አስተያይቁኝ ነበር። አንድ የተረዳሁት ነገር ነበር። ልደቱ አርሚ የለውም፣ እኔም አርሚ የለኝም። የዛ ጊዜ ትልቅ አርሚ ነበረውና ወይ ሊታገላቸው የሚችለው ህወሓት ነበር ወይ ሌሎች ድርጅቶች ነበሩ። ለምን ይሄ ሁሉ ረበሻቸው ስትል ለሐሳብ ባትልፊልድ ዝግጁ እንዳልሆኑና ለዛ ብቃት እንደሌላቸው ያ እንደሚያስፈራቸው አንድ። ሁለተኛ የኢህአዴግ ልጆች ስለሆኑ ኢህአዴግ ደግሞ ሜን ኦብጀክቲቭ ሞን ስትራቴጂው ከፋፍለ ግዛ ተቃዋሚውን ወይ በብሔር ወይ በሃይማኖት ወይ በመሬት ወይ በሐሳብ ከፋፍሎ ቫያብል የሆነ ተቃዋሚ ልዩነቱን አጥብቦ ወይም ደግሞ ለጊዜ ወደ ጎን ትቶ በኮመን አጀንዳ ላይ ሊወያይ ስለ ሀገር ስለ ጋራ ህልውና ሊወያይ የሚችል መወያየት ብቻ ሳይሆን ከግራና ቀኝ ያለውን ኮንስቲትዩንሲ ወደ ማከል ሊያመጣ የሚችል አመራርና አደረጃጀት እንዲበቀል አይፈልጉም። the fact that የልደቱ አመለካከት ምን እንደሆነ ይታወቃል። የኔ አመለካከት ምን እንደሆነ ይታወቃል። ምናልባት ዛሬ የተበለጠ እንቀራረባለን፣ ያኔ እንራራቅ ነበር። the fact that መቼም ሳድና ጭድ ናቸው የሚሏቸውን ሰዎች መቼም ሊወያዩ አይችሉም፣ እኛ ብንሄድ ይባላሉ የሚሉ ሰዎች ከነሱ የበለጠ ለጋራ ህልውናና ለጋራ ሀገራዊ ሰላምና ጸጥታ መወያየቱ ምን ያህል እንደሚያስፈራቸው ግልጽ ነበር። አሁንም አንዱ አሁን ይሄን ነገር አንተ ከለጠፍ ወዲህ
ሲደርሰኝ የነበረውን አቢዩዝ you cannot believe እና it's testament የዚህ አይነት ውይይት አስፈላጊ እንደሆነ ጠቃሚውን የነሱን ዛቻና ስድብ ስትገልብጠው ለሀገር የሚጠቅም ነገር እየሰራ መሆኑን የሚያሳይ ጥሩ መልካም ምናልባት ልደት የምትጨምር ነገር ካለ እዚህ ጉዳይ ላይ አተራ አድርገህ ትጨምራለህ ወደሚቀጥለው ጥያቄ ከመሻገሬ በፊት አንድ ነገር ጀዋር ሲናገር አስተዋውሶኝ ነው ያኔ እኔና ጀዋር ስንቀርብ ሁለት ርዕሰ ጉዳዮች ናቸው የነበሩት አንዱ ከኮሮና ቫይረስ መምጣት ጋር የተያያዘ ነው ሁለተኛ ያው ከመስከረም 30 በኋላ መንግስት በህገወጥ መንገድ ስልጣኑን ለማስቀጠል እያደረገ የነበረውን ዝግጅት በሚመለከት ነበር ውይይት ያደረግነው እና በልዩነቶቻችን ላይ ለመከራከር የሚያስችለን መድረክ አልነበረም ምክንያቱም እነዛን ሁለት ጉዳዮች ለመነጋገር ነው ቀጠሮ ይዘን የተገናኘ ነው እና አንዳንድ ደጋፊዎቻችን ቅሬታ ነበራቸው እንዴት ሳትከራከሩ ትወጣላችሁ የተለያየ ልዩነት አላችሁ እሱን ማዳመጥ ፈልገን ነበር የሚል ቅሬታ ነበር እኔ ቅሬታውን በመጥፎ አልወስደውም ያኔ ምክንያቱም ያኔ የነበረው ሁኔታ በልዩነት ላይ ብንከራከር ችግር ያለበት ወቅት አልነበረም እንዳውም ታስታውስ እንደሆነ ጀዋር አወያዩ ግርማ ነበር አይደለም ያኔ ከሱ ጋር ሁሉ ተነጋግረን መጨረሻ ላይ ቀጠሮ ለመያዝ ሁሉ እየተዘጋጀን ነበር አንዳንድ ክርክሮችን የተሻሉ ውይይቶችን በልዩነቶቻችንም ላይ ለማድረግ ቀጠሮ እያያዝን ነበር ያው መንግስት ተደናገጠ ከዛ በኋላ እኔንም እሱንም ወደ እስር ቤት ወረወረን እንጂ ባይሆን ኖሮ ተገናኝተን መከራከራችን አይቀርም ነበር ነገር ግን አሁንም ምናልባት ያን የሚጠብቁ ሰዎች ሊኖሩ ይችላሉ አሁን እሱን አገዛዙ ቅልጦት አድርጎታል እውነቱን ለመናገር በጀዋር በኩልም ተመሳሳይ ስሜት ያለ ይመስለኛል የመከራከር አፒታይት አሁን እኔ የለኝም ምክንያቱም ፋይዳ የለውም የሁላችንም ህልውና የህዝባችንም ህልውና ከባድ የሆነ አደጋ ውስጥ ነው ያለው ጥያቄ ውስጥ ነው ያለው በዚህ ወቅት በኢኮኖሚ መስክ በማህበራዊ በፖለቲካ በዲፕሎማሲ ምን ልዩነት አለን ምን አንድነት አለን ይያልን መከራከሩ ምንም ከጊዜው ጋር የሚመጥን አይመስለኝም አሁን የጋራ ጉዳዮቻችን ላይ የህልውና ጉዳያችን ላይ አተኩረን በጋራ እንዴት ነው መስራት ያለብን እንዴት ነው መተባበር ያለብን ተባብረን የህዝቡን ትግል አጠናክረን ለውጤት የምናበቃው ለድል የምናበቃው እንዴት ነው በሚለው ላይ ነው ጊዜያችንን ማጥፋት ያለብን ብዬ ነው ማለት እና ምናልባት ያኔ ለምን አልተከራከራችሁም ያላችሁን ሰዎች አሁን ይሄው ሳናስበው ሁላችንም ጊዜው አለፈበት እና መከራከርን ራሱ አገዛዙ ቅልጦት አድርጎታልና እሱን ብዙ አትጠብቁ ማለት ነው ግን በመሃል ደግሞ የሚያወያየን የሚያከራክረን ነገር ከተነሳ መከራከሩ ችግር የለውም ዋናው ፍላጎታችን ግን እሱ አይደለም ጊዜው አልፎበታል ማለት ነው ሞገስ አንድ እዚሁ ጋር ተያይዞ የሚመጣ ነገር አለና ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አስተዋልና I want to clearly respond yes ከአብይ አህመድ ልደቱ ይቀርበኛል ልክ ልደቱ ለነ ኢሳያስ ያኔ ያለው ለምን እኔ እስከማውቀው ድረስ ልደቱ አያሌው የኦሮሞን ህዝብ እየገደለ አይደለም ህዝብ እያፈናቀለ እየዘረፈ አይደለም እንወያይ እንታረቅ ሀገራችንን ህዝባችንን በጋራ ውይይት እናድን ነው ያለው አብይ አህመድ በተቃራኒው የኦሮሞን ህዝብም ሌሎች ብሔር ብሔረሰቦችንም እየጨፈጨፈ እየገደለ ሀገርን እያደህየ ሀገርን እያደማ በአለም ላይ እያዋረደን ለሁለት ዓመት ኢስት አፍሪካ ላይ ነበርኩ የዛ አካባቢ አመራሮችን ሳገኝ ምንድነው መግቢያ ነው ታጣውና ያ ጥያቄ ስላለ እንደው ሼም ለማድረግ የሚፈልጉት ነገር ስላለ አጌን እኔ መቼም ቢሆን ለሰላም የሚቆም ጦርነትን ለማስቆም የሚቆም ለነጻነትና ለዲሞክራሲ የሚቆም ሰው ይቀርበኛል የናቴ ልጅ ከናቴ አብራክ ይወጣ አንድ ጡት አብረን የጠባን ሰውም ቢሆን ህዝቦችን የሚገል የሚጨፈጭፍ የሚዘርፍ ሊቀርበኛ አይችልም ከባዕድ ከሩቅ አይደለም አንድ ሀገር ያንድ ዜጋ ያንድ ፓስፖርት ያለን ሰዎች ተውና ለምን ከቻይና አይመጣም ለሰላም የሚቆም ለዲሞክራሲ የሚቆም ለእኩልነትና ለፍትህ የሚቆም ኃይል ይቀርበኛል ለማለት ያለው በጣም ጥሩ እግረ መንገዱንም ያነሳው ነገር ቀድማችሁ ነካካችሁት ጥያቄ አለ እንግዲህ
ኢምፕሊሲትሊ የተስማማችሁ መስሎኝ ነው። አሁን የገጠመን የፖለቲካ ቀውስ አቶ ልደቱ የህልውና አደጋ ብሔራዊ ህልውና አደጋ አድርጎ ነው ብሔራዊ የሚለውን እኔ የተጠቀምኩት ሀገራዊ ህልውና አደጋ ነው ብሎ ነው። ስለዚህ የግለሰብም የቡድንም ሳይሆን በአገር ደረጃ ነው ህልውና አደጋ የገጠመን፣ መፍትሄውም በዛው ልክ ነው መሆን ያለበት የሚል ከዓመት በፊት ጽፏል። አሁን በተደጋጋሚ እየጻፈ ነው። ምናልባት ጀዋር በተደጋጋሚ ስትናገር የነበረው የዚህ መንግስት ባህሪ ከዛም አልፎ ደግሞ በኦሮሞ ህዝብ ላይም ሲያደርስ የነበረውን ባለፈውም ውይይት ላይ ስትናገር ነበር በተገናኛችሁት መድረክ ላይ። አንተ ትጋራዋለህ ወይ? አሁን የገጠመን ኮሌክቲቭሊ የህልውና አደጋ እንደገጠመን ትጋራለህ ወይ? ወደ ለመሸጋገር ስለፈለጉ ይሄን ነው። አዎ ማለት አሁን የገጠመንን ችግር እንዴት ነው ማለት ነው ሰብሰብ አድርገን ብንገልጸው ታግ ስም ብንሰጠው። እንዴ ባለፈው መጀመሪያ ኢንተርቪው መስጠት ሲጀምር ከአንተ ጋር ስንወያይ ያልኩት ተረት ነበር አይደል? ማታጅሩት ሩፈ መረን በአለ ጭንቅላት ላይ ነው ጥምጣም ተመጥነው። ቀደም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም ደስ የሚል ክርክር እናደርጋለን። ምንም ጥያቄ የለውም። ልዩነቶች አሉን። እነዛ መከራከር ፈልጋለሁ አንድ ቀን። I want to debate, I want to negotiate። እነዛ መከራከር ፈልጋለሁ። ዛሬ ግን እንደዚህ አይነት ክርክሮችን መግባት ቅንጦት ብቻ ሳይሆን አደገኛም ነው። ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር። ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው። አሁን እኮ ያለው የሀገርና የህዝብ የህልውና ስለ የመፈክር አይደለም። ይሄ ሌላ ጊዜ ነው የሚባለው አይደለም። ሀገር የመፍረስ ህዝብ የመበታተን በአንድ ጊዜ ሲቪር የሆነ የፖለቲካ ቀውስ፣ የጸጥታ ቀውስ፣ የዲፕሎማሲ ቀውስ እና የኢኮኖሚ ቀውስ ስለ ሲቪር አይ ዶንት ኖ በአማርኛም እንደሆነ በጣም ሲቪር የሆነ የተገናኘበትና ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ ተበታትረን ዩጎዝላቪያ እንሆናለን። እኔና ልደቱ የዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ you cannot get it. People should be very serious. ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም የምትሆነው፣ ብትንትን ነው የሚለው። ከፎቅ እንደተወረወረ ማሰሮ ነው የሚሆነው። ክልሎች ራሳቸውን ችለው ዩጎዝላቪያ እንደወጣችው ሰው ከተጨራረሰ በኋላ ሪፐብሊኮች የሚወጡበት ሁኔታ አይደለም ያለውና ኦፍ ኮርስ ያለው ሲቪር የሆነ በጣም ሲሪየስ የሆነ የህልውና አደጋ እንደሆነ ምንም የሚያከራክር አይመስልም። ጥሩ እንዲሁ አዝኖት እንድትሰጥ ነው። ኦልሬዲ በውይይታችሁ ያንን ኢምፕሊሲትሊ ያልኩት ነው ግልጽ ስለሆነ። ልደቱም እየተላለቁ ከመፍረስ የሚል ነውና እንደውም የሚመሳሰል መሰለኝ። አንተም ከ7ኛ ፎቅ ላይ እንደተወረወረ ማሰሮ ነው የሚሆነው፣ ኢቭን ፍርስራሹም የሚተርፍ የሚጠቅም አይሆንም የሚል ነው። ምናልባት ልደቱ ከዚህ ጋር ሪሌት ታደርጋለህ? አንተ የተጠቀምከው ከዚህ ጋር ተመሳሳይ ናቸው? ያው ብዙ ጊዜ ምለው ነገር ነው፣ ብዙ ጽፌበታለሁ። እየተላለቁ የሚለው እንዲሁ ዝም ብሎ መፍረስ አይደለም። እንዲሁ እውነቱን ለመናገር አንዳንድ ጊዜ ተናግሬዋለሁ። የምፈልገው አይደለም የኢትዮጵያ አንድነት እንዲቀጥል እፈልጋለሁ። ነገር ግን ኢትዮጵያውያን በሰላም ተለያይተን 3 እና 4 ሀገር ሆነን በጥሩ ጉርብትና መኖር የምንችልበት እድል ቢኖር ሳልፈልገውም እንዳማራጭ ልቀበለው ይችላል። ሳልፈልገው። ምክንያቱም አሁን ከፊታችን እየመጣ ያለ ነገር ጀዋር እንዳለው እንደ ዩጎዝላቪያ የመሆን እድል አይደለም። ዩጎዝላቪያ ተለያይተው 5-6 ሀገር ሆነው መቀጠል ይችላል። እኛ በዛ ደረጃ መቀጠል አንችልም። ስለዚህ እየተላለቁ የሚለው ነገር ያለ ምክንያት አይደለም፣ ከመፍረስም በላይ ነው። እንዲሁ የሀገርና የመንግስት ህልውና ብቻ ሳይሆን ህዝባዊ ህልውናችንን ነው ያለንበት። ደግሞ የጂኦፖለቲክስ ደግሞ ፖዚሽን በጣም ከባድ ነው። ዙሪያችን እሾህ ነው። እንዲሁ በቀላሉ ተሰደን መውጣት እና ከችግሩ ማምለጥ እንኳን የምንችልበት እድል የለንም። የኛ ሀገር ሁኔታ በጣም ከባድ ነው እና እሱን ለማሳየት ነው። እና አሁን ያለንበት ሁኔታ ሌላ ቃልም ቢኖር ከህልውና በላይ ሊገለጽ የሚችል እና አሁን አጠቃላይ ሀገሪቱ ወደ ጦርነት ውስጥ የገባችበት፣ መንግስት አጠቃላይ በሀገሪቱ ኦልሞስት ቁጥጥር ያጣበት፣ ህግና ሰላምን መረጋጋትን ማስፈን ያልቻለበት እና ኃላፊነቱን ስልጣኑን ረስቶ የኮሪደር ስራ እና ችግኝ ተከላ ላይ የሚውልበት ሁኔታ ነው ያለው። ሀገሪቱ ግን በእያንዳንዱ ቀን በመፍረስ ሂደት ላይ ነው ያለችው። ወደፊት ትፈርሳለች አይደለም፣ ወደፊት እልቂት ይመጣል አይደለም፣ አሁን በመፍረስ ሂደት ላይ ነው።
አሁን በመተላለቅ ሂደት ላይ ይሄን ጉዳይ ማስቆም እንችላለን ወይ ነው ጥያቄ። አስቆመን ሀገራዊና ህዝባዊ ህልውናችንን ማስቀጠል እንችላለን ወይ ነው ጥያቄ እንጂ ኦሬዲ ገብተንበታል። ወደፊት የሚመጣ ስጋት አይደለም አሁን እያወራን ያለን። ኦሬዲ የመፍረሱ ሂደትና መተላለቁ ውስጥ ነው ያለን። ማስቆምና እንደገና መቀጠል እንችላለን ወይ ነው ጥያቄውና እጅግ ከፍተኛ እና ውስብስብ ፈርጀ ብዙ የሆነ ችግር ውስጥ ነው ያለን። ጥሩ መልካም። ምናልባት በተደጋጋሚ የሚነሳው ጀዋር ባለፈው በመግለጫችሁም ማለትም በኦሮሞ ምሁራን በሲያትል በተገናኛችሁበት ላይ አንድ ግልጽ ያደረጋችሁት ነገር አለ። ይሄ መንግስት ባህሪውንና በምን መሰረት ላይ እንደቆመ የሚያመላክት ነገር አለና ለትብብሩም አንዱ መሰረት የሚሆነው ከትብብር በፊት የመንግስትን ባህሪ ይህን መበየን ነው የሚያስፈልገውና የማን መንግስት ነው በምን መሰረት ላይ ነው የቆመው አጠር ባለመልኩ እንድትገልጹትም ስለፈለኩ ነው። የተያያዘ ስለሆነ የሁሉ ጥያቄ ከጀዋር ከዛ ልደቱ ወደ ዋናው ጉዳዮች ላይ ጊዜ እንዲኖረን ስለፈለኩ ነው። እንግዲህ በተደጋጋሚ እንዳልኩት ይሄ መንግስት ከአውራ ፓርቲ አምባገነናዊ አገዛዝ ወደ አንድ ግለሰብ አምባገነናዊ አገዛዝ ለመሻገር የሞከረው አልተሳካለትም። ኦቶሪቴሪያን ፉሊ መሆን አልቻለም። ምክንያቱም ኦቶሪቴሪያን አንድ የአምባገነናዊ አገዛዝ ከሆነ አገሩን ሙሉ በሙሉ የፖለቲካ መብቶችን ሌሎች መብቶችን አፍኖ ግን አምባገነናዊ ስርዓትን ማስፈን ይችላል። አሁን ያለው ስርዓት ግን አምባገነናዊ ስርዓትን ማስፈን አልቻለም፣ ሞከረ። በአንድ ግለሰብ ሎክ ይሄ አብይ ስልጣን ላይ ስላለ አይደለም። አያቴ አፄ ኃይለ ሥላሴን ነው የታገለው፣ አባቴ ደርግን የታገለው። አፄ ኃይለ ሥላሴ አብሶሉት ሞናርኪ ነበራቸው፣ ስዩም እግዚአብሔር ነበሩ አይደል? በአፄ ኃይለ ሥላሴ እጅ ስልጣን አብይ እጅ እንደተጠቃለለው አልተጠቃለለም። ቢያንስ ኪችን ካቢኔት ነበራቸው፣ ሎቢ የሚያደርጓቸው ሰዎች ነበሩ። ንጉስ አብይ እኮ ምንም ነገር የለውም። ስለዚህ ኖ ኮንሰልቴሽን ወጥሶ የተመረጠ መንግስት የሚለውን ተው። እንደ አምባገነን ራሱ ይሄ ፖሊቲ ቢሮ ሴንትራል ኮሚቴ ምናምን ተው፣ ኮንሰልት የሚደረግበት ዲስከስ ዲቤት ይሄ ተከራክረ ተሸናንፈ የአሸናፊው ሀሳብ ስራ ላይ የሚውለው እሱን ተው። መረጃ የመለዋወጥ እድል እንኳን የሌለበት በአንድ ግለሰብ ለዛውም ደግሞ ከፍተኛ ግድፈትና ጉድለት ድክመት ያለበት ግለሰብ እጅ የወደቀ መንግስት ነው እንደ በመንግስት። ሁለተኛው ደግሞ የስቴት ባህሪው የኢህአዴግ መንግስት ዲቨሎፕመንታል ስቴት ነበረ። እንደ ፓርቲ ይሰርቁ ነበር፣ እንደ ፓርቲ ይዘርፉ ነበር፣ እንደ ፓርቲ ያፍኑ ነበር። አሁን there is a privatization of violence and privatization of corruption። ስለዚህ ካላችሁ ያኔ በኤፈርት ስም ይዘርፉ ነበር፣ በህዋት የበላይነት ስር ሌሎችን ድምጾች ያፍኑ ነበር። ያሁኑ ግን ዛሬ እኮ ፖሊስ ትከራያለህ፣ ሪፐብሊካን ጋርድ ትከራያለህ ለማሳፈር አይባላል። በዩቲዩብ የሚወጣው መረጃ ፕራይቬታይዜሽን ኦፍ ቫይለንስ አለ። የአማጽያን ኃይሎች ከሚያደርጉት ውጪ የመንግስት ጸጥታ ኃይል ራሱ ከስርዓቱ ጋር በተያያዙ ሀብታሞችና የባለስልጣናት ፕራይቬታይዝድ አድርጎ የመንግስትን እቅድና ፍላጎት ለማስፈጸም ሳይሆን የግለሰቦችን በቀል ለመውጣጫ ሆነ ፕራይቬታይዜሽን ኦፍ ቫይለንስ አለ። ኮራፕሽን ብትወስደው ሙስና ነበር ድሮ። አሁን ግን እኛ ሙስና ነጭ ወረቀት ተሰጠው፣ የፈቃድ ተሰጠው፣ ልክ እንደ መንጃ ፈቃድ። ስቴት ካፕቸር ሳይሆን there is privatization of the state። ከላይ አብይ ያለ ከሱ ስር ያሉ በክልል እስከ ዞን ድረስ ያሉ ሰዎች የመንግስትን ሰርቭ ለማድረግ የህዝብን ጥቅም ማራመድ ሌላ ነገር፣ የመንግስትን ራሱ ጥቅም ማራመድ ሳይሆን ያንን ወረዳ፣ ያንን ዞን፣ ያንን ከተማ እንደ ግል ኩባንያቸው የሚጠቀሙበት ፕራይቬታይዜሽን ኮረፕሽን ያለበት ክሊፕቶክራሲ ነው መሰለኝ፣ ፓኪስቶክራሲ ይከም ዲቤት እንደዛ አይነት ያለበት ህግና ስርዓት የፈረሰበት ሙስና ህጋዊ የሆነበት ቫዮለንስ፣ አንኮንትሮልድ ቫዮለንስ፣ ዲስኦርጋናይዝድ ቫዮለንስ። ስቴት የሚባለው ሀገረ መንግስት የሚባለው ይገላል እኮ ምንም እንትን የለውም፣ ይገላል፣ ጦርነት ያውጃል፣ ያካሂዳል። አሁን ግን በመንግስት እቅድና በመንግስት ፖሊሲ ሳይሆን ግለሰቦች፣ ግለሰብ ጀነራሎች፣ ግለሰብ ኮሎኔሎች፣ ግለሰብ አስተዳዳሪዎች እና ከንቲባዎች ዝርፊያንም
ግድያንም ለግል ጥቅምና ለቡድናዊ ጥቅም የሚያካሂዱበት ስርዓተ መንግስት ነው ያለው። እና የማን መንግስት ነው? በዛው ሌላ እያየ የጠየቁት ቱ ቢ ስፔሲፊክ የኦሮሞ መንግስት የምናምን መንግስት ብሎ በተለያየ መልኩ ስም ስለሚጠቅሱ እናንተ ባለፈው እንደዚህ የሚባለውንም እንቃወማለን መግለጫ ማውጥተዋል። ፐርሰነሊም በዚህ መንግስት የኦሮሞ ህዝብ የተሰቃየውን ያህል ከዚህ በፊት በነበሩት ኮምባይንድ አንድ ላይ ብንደምርም አልነበረም የሚልም በሌላ መልኩም ገልጸሃል። እና የማን መንግስት ነው ያልኩት ከፊል መልሰሃል። ኦልሬዲ የተሰባሰቡ ግለሰቦችና በኔትወርክ አንድ ላይ የተደራጁና የተተበተቡ መሆኑን እንደ ፈንክሽን እንደሚያደርግ ግን ከህዝብ ጋር የሚያያይዙ ስላሉ ከብሔር ከሃይማኖት ወይ ከሆነ ቡድን ጋር የሚያያዝ መንግስት ነው ወይ? ከሆነስ በምን እንግለጸው? ባጭሩ አንድም መንግስት የዚህ ቡድን መንግስት ነው የምንለው ሁለት ነገር ካደረገ ነው። ያ ቡድን መርጦ ካወጣው ወይ ደግፎ ካወጣው ከዛ በኋላ ያንን ህዝብ በልዩ ተጠቃሚ ካደረገው መቼም ወጥቶ የብልጽግና መንግስት የኦሮሞ ህዝብ መርጦ ስልጣን ላይ ያወጣው የሚለኝ ሰው ካለ ለማዳመጥ ሬዲ ነኝ። አንድ ሁለተኛ አሁን ያለው የአብይ መንግስት የኦሮሞን ህዝብ ልዩ ተጠቃሚ ያደረገ የሚልም ካለ ለመስማት ሬዲ ነኝ። በዚህ መንግስት ስር በዚህ ስርዓት ስር የኦሮሞ ህዝብ ሲጨቆን ቆይቷል። በዚህ መንግስት ስር የደረሰበትን ፍጅት፣ ውርደት፣ ዘረፋ አይቶት አያውቅም። ከምኒልክ ዘመን አንስቶ እስከ ኢህአዴግ ደረጃ ድረስ የተገደለውን ኦሮሞ ብትደምረው ባለፈው 7 ዓመት ከሞተው ጋር እኩል አይሆንም። በጥፍ ድርብ ይበልጣል። ይሄን እኮ ነው የምለው አይደለም። አይቻለኝ ብር ገበሬው ጋር ወረድና ወለጋ የሆነ ሰፈር ሄድና ጅማ የሆነ ሰፈር ሄድና አሁን ያለው ቴረር ስቴት ኦፍ ቴረር እኮ ቀይ ሽብር አይደለ? ድሮ ኢትዮጵያ እኮ በጣም መጥፎ የሚባለው የቀይ ሽብር ዘመን ነው አይደለ? ኦሮሚያ ውስጥ ያለውን ነገር ቀይ ሽብርን የሚያስመኝ ነው። ግድያ ብቻ አይደለም። ሰው ተገሎ ባህያ ይጫናል። ሰው ተገሎ እናትና አባት ቁጭ ብለው እዛ ፊት ለፊት እንዲበሉ ከሁለት ቀን በፊት የሆነውን ነገር የምነግርህ ሰው ገለው ልጃቸውን ገለው ማለት ነው። ከእስር ቤት አውጥተው ገለው እናትና አባት እንጀራ ይዘው ወጥተው የሞተው ልጃቸው ፊት ለፊት እንዲበሉት የሚገደሉበት በዘረፋው ይሄ መንግስት የመጣው መንግስት የነበረው የኢህአዴግ መንግስት የገበሬውን መሬት ዘረፈ በሚል በማስተር ፕላን ጉዳይ ነው አይደል? አሁን ያለው ዘረፋ አትሊስት ያን የኢህአዴጎች ለይስሙላም ቢሆን ኮምፐንሴሽን ነው የሚባለው ኮምፐንሴሽን ይከፍሉ ነበር። ካሳ አሁን እኮ ሽመልስ ደፍሮ ራሱን አስማምሮ ፓርላማ ላይ ጨፌ ፓርላማ ላይ ቁጭ ብሎ ካሳ አንከፍልም ብሎ የሚናገርበት እና እስቲ ለሚቻለኝ የኢትዮጵያን ህዝብ ሌላውንም ይሄ የኦሮሞ መንግስት ነው የሚለው ልዩ ተበዳይ ስለሆነ ነው ይሄ መንግስት የኦሮሞ መንግስት ሊባል የሚችለው። አንዱ ከፋክቱ ነው። ሁለተኛ ኢት ካውንተር ፕሮዳክቲቭ ያን ማለት በሁለት ወገኖች ናቸው ይሄን የሚጠቀሙት። ነምበር 1 ምሽግ ነበረው የኢህአዴግ መንግስት ክልሎችን ይጠቀም ነበር። ከዛ ካፒታል ሲቲውን ሲጠቀም ነበር። ከዛ ወደ መቀሌ ሸሸ። አብይ በኢትዮጵያዊነት ነበር ሲጫወት የነበረው ስልጣን ላይ እንደመጣ አካባቢ። ከዛ ያ አልሰራ ሲል አሁን በኦሮሞ ብሔረተኝነት ውስጥ መደበቅ ይፈልጋል። አሁን የሚያደርጉት ናሬቲቭ የሚያደርጉት ነገር በሙሉ ስታይ የኦሮሞ መንግስት ነን የሚለውን የኦሮሞ መንግስት ነን፣ ሰሜኖች ሊመጡ ነው፣ ሰሜኖች መጥተው የዱሮን ስርዓት ሊመልሱባችሁ ነው፣ ስለዚህ እየሞታችሁም እየተዘረፋችሁም ቢሆን አቅፋችሁን አድኑን ነው ያ የነሱ ስትራቴጂ። ሌላው ደግሞ በተወሰነ ደረጃ ከናይቪቲ የሚነሳ ከንዴት የሚነሳ ሰውን የሚገሉትና የሚዘርፉት ሰዎች አብይ አካባቢ ያሉ ሰዎች ኦሮሞዎች ከመሆናቸው የተነሳ ወደዛ የሚሄዱም አሉ። ካውንተር ፕሮዳክቲቭ ነው ይሄ ስርዓት። በልዩ የሚጠቅመው ማንም ማህበረሰብ የለም። በልዩ የሚጠቅመው ከስርዓቱ ጋር የተሳሰሩ በጣም ጥቂት የሆኑ ባለፉት አመታት በጣም ሀብታም የሆኑ ያንን ሀብት ለመከላከል ከስርዓቱ ጋር የተቆራኙ ህልውናቸው ከስርዓቱ ጋር የተቆራኙ ግለሰቦች ሊኖሩ ይችላሉ። ከዛ ውጪ ግን ይሄ መንግስት የኦሮሞ መንግስት የአማራ መንግስት የዚህ መንግስት ማለት አይቻልም።